ህወሓቶች በዚህ ጊዜ አንድ ሰው አምርረው ይጠላሉ ይባላል። እሱም ሰው ኮሎኔል ደመቀ ዘውዱ ነው። ኮሎኔል ደመቀ ዘውዱ የአሁኗ የአፍሪካ ቀንድ ካሽሚር የምትባለው የወልቃይት ፖለቲካ ዋነኛ ሰው ሆኖ ቀጥሏል። ኮሎኔል ደመቀ ዘውዱ በዚህ ጊዜ በታሪካዊቷ ጎንደር ከተማ ቀበሌ 15 በሚባለው ሰፈር ውስጥ ከመንገዱ ጥግ ግን ከመሬት ከፍ ብሎ በተሰራ የኮንክሪት ህንፃ የመኖሪያ ቤት ውስጥ ለቀቅ ብሎ ይኖራል። ከውጭ ለሚመለከተው ሰው ይህ የኮሎኔል ደመቀ ዘውዱ ቤት የከፍተኛ ጥበቃና የጽኑ ደህንነት ማሳያ ይመስላል። ቤቱ ከዋናው መንገድ አቅራቢያ የሚገኝ ቢሆንም በመንገዱና በቤቱ መካከል የተዘረጋው ረጅም የሲሚንቶ ርብራብና የኮንክሪት ግንብ ለየት ያለ አደጋ ቢከሰት እንኳ እንደ መከላከያ አጥር እንዲሆን ታስቦ የተሰራ መሆኑን በዝምታ ይናገራል። ግቢው ቢያንስ በሁለት ታጣቂ ጠባቂዎች በከፍተኛ ጥንቃቄ የሚጠበቅ በመሆኑ ማንም ሰው እንደፈለገ በሩን አልፎ መግባት አይችልም። ኮሎኔሉን ለማግኘት የተለየ ቀጠሮ ከሌለ በስተቀር እንግዳው እስከ 1 ሳምንትና ከዚያ በላይ ምርመራ ይደረግበታል። ምሽት በሆነ ጊዜ ደግሞ እንግዶች ከኮሎኔሉ ጋር ረጅም ሰዓት ተቀምጠው እንዲጫወቱ አይፈቀድላቸውም። ጠባቂዎቹ ለኮሎኔሉ ደህንነት ሲሉ እንግዶቹ ቶሎ ብለው እንዲወጡ ያደርጋሉ። ነገር ግን ይህንን ሁሉ ውስብስብ ጥበቃና የሲሚንቶ ከበባ አልፎ ወደ ቤቱ የውስጥ ድባብ ለገባ ሰው የሚያጋጥመው ገጽታ ፈጽሞ የተለየና ሞቅ ባለ ፍቅር የተሞላ ነው። ቤቱ ከውጭ እንደሚገመተው ከባድና የጦር ሜዳ ድባብ ያለው ሳይሆን ከማንኛውም የጎንደር ሕዝብ ያልተለየና ተራ የጎንደር አኗኗር የሚታይበት ሰላማዊ መኖሪያ ነው። ኮሎኔል ደመቀ ዘውዱ በዚያ ግቢ ውስጥ ከሁለት ወንድና ሁለት ሴት ልጆቹ እንዲሁም ከባለቤቱ ጋር በፍቅር ይኖራል። ሳሎን ውስጥ ሲቀመጥም ዘመናዊና ለየት ያለ ቴሌቪዥን ሳይሆን የማንኛውም ሰው አይነት መደበኛ ቴሌቪዥን ተጠቅሞ ባለጃኖን የአሚኮን ስርጭት በረጋ መንፈስ ሲከታተል ይታያል። ከልጆቹ ጋር እየተጫወተና ከባለቤቱ ጋር የደስታ ፈገግታዎችን እየተለዋወጠ ጊዜውን ያሳልፋል። በቤቱ ውስጥ የሚደረገው የቡና ስነ ስርዓት ደግሞ የዚሁ አኗኗሩ ማሳያ ሆኖ ለየት ያለ ባህላዊ ውበት ሰጠዋል። ቡናው ከተቆላ በኋላ ባለቤቱ ወደሱ አምጥታ ታሸተዋለች። እሱም በብዙ ፍቅርና ክብር ይመርቃታል። በዚህ ቀላል ግን ጥልቅ ትዕይንት ውስጥ የሰሜኑ ገጠር ሕዝብ ለዘመናት ሲጋራው የኖረው እውነተኛና ንጹህ ፍቅር በኮሎኔል ደመቀ ዘውዱ ቤት በግልጽ ይንጸባረቃል። ባለቤቱም ብልጭልጭ የከተማ ዘይቤ ያልተጫናት የሰሜን ሴቶች ያላቸውን ጨዋነት ጽናትና መልክ የያዘች ናት። ይቺው ሚስቱ ከ10 ዓመታት በፊት ኮሎኔል ደመቀ ዘውዱ በአጋዚ አፋኞች በተከበበ ጊዜ ባሳየችው ጀግንነትና ጽናት የጎንደር ሴቶች ኩራት ተደርጋ የምትጠቀስ ጀግና ሴት ናት። ያ የሐምሌ 5 ቀን 2008 ዓ.ም ጀብዷ ዳግማዊ ተዋበች አለ ያሰኛት ኮሎኔል ደመቀ ዘውዱንም ሳልሳይ ቴዎድሮስ ያሰኘው ነበር። ሚስቱ የጎንደር መልከኛ ናት። ዘውድነሽ ማለደ ትባላለች። የሐምሌ 5 ቀን 2008 ዓ.ም ድንቅ ታሪክ ይፈጸም ዘንድ ኮሎኔሉን ተነስታ ጠቅዬ መጡልህ ነው እጅህን ከምትሰጥ ብትሞት ይሻልሃል እንዳለችው ሁለቱም በይፋ ተናግረውታል። ኮሎኔል ደመቀ ዘውዱ በቤቱ ውስጥ ፍጹም ባላገር ነው ተባብለናል። በቤቱ የሚቀርበው የቡና ቁርስ እንኳን የሀገራችን የተለመደ ቀለል ያለ ዳቦ ነው። ሚስቱ ቡናውን ቆልታ ጭሱን ወደ አፍንጫው ስታስጠጋ አብዝቶ ይመርቃታል። ይሳሳቃሉም። አጠቃላይ መስተንግዶ ግብዝነት የሌለበትና የእንግዳ ተቀባይነት መንፈስ የተሞላበት ነው። ኮሎኔል ደመቀ ከስራ መልስ ምሽቱን ዘና ለማለት ቱታውን ለብሶ ከእንግዶቹ ጋር ቀለል ብሎ የመጫወትና የመወያየት ልማድ አለው። ስለ ሀገርና ስለ ፖለቲካ በሚያወራበት ጊዜ ነገሮችን አያወሳስብም፣ አያካብድም። ይልቁንም እንደ ማንኛውም ወንድምና እንደ ቀላል ሰው በሰውኛ አባባል ሐሳቡን ያካፍላል። በተጨማሪም የልብስና የፕሮቶኮል ጉዳይ ብዙም የሚያስጨንቀው ሆኖ አይታይም። ለቃለ መጠይቅና ለመደበኛ ጥያቄዎች ወደ ውጭ በሚወጣበት ጊዜ እንኳን ልብሱን ለመቀየር ብዙም አይጨነቅም። ሆኖም ባለቤቱ ካሉት ቀለል ያሉ የሱፍ ኮቶች መካከል አንዱን አንስታ ቢያንስ ይህን ልበስ ብላ አልብሳ ትሸኘዋለች። ከውጭ በጥብቅ የኮንክሪት ግንብና በታጣቂዎች ጥበቃ ተከቦ የሚኖረው የወልቃይቱ ቁልፍ ሰው ኮሎኔል ደመቀ ዘውዱ በቤቱ ውስጥ ግን ፍጹም ትሁት፣ ባህላዊ፣ ለቤተሰቡና ለባለቤቱ ፍቅር የሚሰጥ ነገሮችን ቀለል አድርጎ የሚያይ ተራ የአገር ልጅ ሆኖ ይታያል። ኮሎኔል ደመቀ ዘውዱ በጣም ኩሩና ትሁት ሰው ነው። ሁሌም ረጋ ያለ ሰው። ጥሩ ስትባሉ ኮሎኔል ደመቀ ዘውዱ ዘብሔረ ወልቃይት በሉ። ጦማሪ ሊያ ፋንታ እንደምትለው ከሆነ ኮሎኔል ደመቀ ዘውዱ የቄስ ልጅ ነው። አባቱ ቄስ ዘውዱ ብሩ ይባላሉ። አይደለም የአባቱ ስም
አይተ ዘውዱ አየለ ነው የሚሉ ተጋሮችም አሉ። የተወለደው በጠገዴና ወልቃይት መካከል ጠለሎ በምትባል አውራጃ ነው። የትውልድ መንደሩ አዲገረት ትባላለች። ኮሎኔል ደመቀ ለዓመታት የህወሓት ታጋይ ነበር ተብሎ ተጽፏል። በኋላ ግን ደርግን ለመጣል ነው ከናንተ ጋር የተሰለፍኩት እንጂ ትግሬ ለመሆን አይደለም በሚል ተለይቷቸዋል ተብሏል። የኮሎኔል ደመቀ ዘውዱ አማራነት ግን ዛሬም ድረስ ከጥርጣሬ ነፃ አልወጣም። በአንድ የስቱዲዮ ውይይት ላይ ራሱ ኮሎኔል ደመቀ ዘውዱ አማራነቱንና የወልቃይትን የአማራ ታሪካዊ መነሻነት በአማርኛ ቋንቋ ውጆ ወዲያውኑ አባቱ ናቸው ብለው የትግራይ መገናኛ ብዙሃን ያቀረቧቸው አይተ ዘውዱ አየለ ተጋሩ ነኝ ሲሉ ይደመጣሉ። ኮሎኔል ደመቀ ዘውዱ በአንድ የፓነል ውይይት ወቅት የማንነት ጥያቄውንና የወልቃይት ምድርን ታሪካዊ መነሻነት ሲገልጽ አማራ ስለመሆኔ ጎረቤቶቻችን ኤርትራውያን አሉ ሊመሰክሩ ይችላሉ፣ እኛም ቢሆን የአማራ የመጀመሪያ መነሻዎች ወልቃይት ነው ብለን እናምናለን ይላል። አማራ ስለመሆኑ ጎረቤቶቻችን ኤርትራውያን አሉ መመስከር ይችላሉ፣ እኛም እንዲያውም የአማራ የመጀመሪያ መነሻዎች ወልቃይት። በሌላ በኩል የተጋሮች አንድ ሪፖርተር ወደ ገጠሯ ወልቃይት ወርዶ አርሶ አደሩን የደመቀ ዘውዱን አባት ቃል በቃል በትግርኛ ያቀርባል። አባቱ ናቸው የተባሉት አይተ ዘውዱ አየለ በቆራጥነትና በግልጽ የትግርኛ ቋንቋ የልጃቸውን አቋም የሚቃወም ቃል ሲሰጡ እኔ እኮ በህይወት አለው፣ እኔ ትግራዋይ ነኝ፣ አገሩና አባቱ አገር ወልቃይት ቢሆንም እኔ እስከመፈጠሬ ድረስ ንጹህ ትግራዋይ ነኝ የሚል አገላለጽ ተጠቅሟል። አይተ ዘውዱ ልጃቸው አማራ ነኝ ማለቱንና የማንነት ለውጥ ማድረጉን በጽኑ በመቃወም ሳቸውም ሆኑ ትውልዳቸው ንጹህ ትግራዋይ መሆናቸውንና ወልቃይትም የትግራይ ምድር እንደሆነች በቁጣና በቁጭት ያስረዳሉ። በተጨማሪም በወልቃይት ወረዳ ምድረ ወይዘሮ በሚባል ቦታ የሚገኙ ነዋሪዎችና የአይተ ዘውዱ አየለ ጎረቤቶችም የኮሎኔል ደመቀን የፖለቲካና የማንነት ጉዞ ይተቻሉ። ነዋሪዎቹ እንደሚያስረዱት ኮሎኔል ደመቀ ቀደም ሲል የህወሓት አሊያም ወያኔ ተጋዳላይ እንደነበረና በትግራዋይነቱ ይታወቅ እንደነበር ይገልጻሉ። በኋላ ላይ ግን ማንነቱን ወደ አማራነት በመቀየር ለሌላ የፖለቲካ ዓላማ መቆሙ ለአባቱም ሆነ በአካባቢ ለሚገኙ የቅርብ ዘመዶቹ ትልቅ ግራ መጋባትን መፍጠሩን ይናገራሉ። የአካባቢው ህዝብ ለትግራዋይነቱ መስዋዕትነት የከፈለ መሆኑን በመግለጽ የወልቃይት ህዝብ ጥያቄ የመልካም አስተዳደርና የልማት እንጂ የማንነት ለውጥ እንዳልነበረ ይከራከራሉ። አንዳንድ ጎንደሬዎች እንደሚሉ ከሆነ ደግሞ ኮሎኔሉ የወልቃይት ተቆርቋሪ መስሎ ከመነሳቱ በፊት በመከላከያ ስር ሆኖ ለርስታቸው የሚታገሉትን የወልቃይት ሰዎች ያሰቃይ ነበር። ለአብነትም ከ1970ዎቹ መጨረሻ ጀምረው በህወሓት መታሰር መፈታት ሰልችቷቸው ከፋኝ በሚባል የመታገያ ቡድን ውስጥ ገብተው አገዛዙን ለዓመታት የታገሉትን እንደ ሰፈር መለስና መሳፍን ተስፎ ያሉትን ጎንደሬዎች ያድኑ ከነበሩ የኢህአዴግ የጦር ሰዎች አንዱ ኮሎኔል ደመቀ ዘውዱ ይጠቀሳል። ኮሎኔል ደመቀ ዘውዱ ለጣቢያችን እንደነገራት ከሆነ ወልቃይት የትግራይ ሆኖ መከለሉን የሰማው በኢትዮጵያ ሬዲዮ ነው። ያኔ ወታደር ነበር። እናም ጉዳዩ በኋላ ያመጣውን ያህል ጣጣ ይጎትታል የሚል እምነት እንዳልነበረው አውግቶናል። ውትድርናው ቀጥሎ ከዓመታት በአንዱ ዓመት ወደ ትውልድ ቦታው ቤተሰቦቹን ለመጠየቅ ይጓዛል። ያኔ ከብዙ ጊዜ በፊት የሚያውቃቸው የአካባቢ ገጽታዎች ተለዋወጡበት። ባለ ርስቱ ተቀምጦ ከመሐከል ትግራይ አዲስ ሰፋሪ መጥቶ ግብር ተቀባዩ ተጋሩ ሆኖ ሲያይ ያኔ በሬዲዮ የሰማውና ቀለል አድርጎ የተመለከተው ነገር ውጤቱ የተለየ መሆኑን አስተዋለ። በዚህ የተነሳ የአካባቢውን አዳዲስ አስተዳዳሪዎች ስለ ለውጦቹ ጠያይቃቸው ጀመር። ጥሩ ምላሽ አልነበራቸውም፣ ያንጓጥጡት ነበር። በዚህ የተነሳ ለወልቃይት መሬት የሚሞት ሰው ሆኖ እንደ አዲስ እንደተፈጠረ ይናገራል። ቤተሰቡን ለመጠየቅ ሄዶ የወልቃይት ጉዳይ አቀንቃኝ ሆኖ እንደቀረ የሚናገረው ኮሎኔል ደመቀ ዘውዱ የወልቃይትን ነገር አጧጧፈው። የወልቃይት ማንነት አስመላሽ ኮሚቴ የሚባል ነገር ይዞም ተከሰተ። በዚያን ጊዜ ህወሓት ተደናበረች። እነሆ ሐምሌ 5 ቀን 2008 ዓ.ም እውን ሆነች። ኮሎኔሉን ይዘው ማጎሪያ ቤት ሊያስገቡ በቋመጡ የመንግስት ኃይሎችና በጎንደር ህዝብ መካከል ፍጥጫው ናረ። ይሄኔ ኮሎኔሉ የመይሳው ካሳን መንገድ ተከተለ። እስከ ሞት መፋለም ምርጫው ሆነ። ደጀኔ ማሩና ዋዋ ጎቤ መልክ የሚባሉ ሁለት የቁርጥ ቀን ሰዎች የመሩት ጦር የህወሓቱን ኃይል ፈታው። ነገሮች ተረጋጉ። ያጋጣሚ ግን ላለፉት 25 ዓመታት የማይነቀነቅ መስሎ አገር የገዛው ህወሓት መራሹ ኢህአዴግ ሊወድቅ አንድ ሐሙስ እንደቀረው አመላከተ። ኮሎኔሉም የአማራ ብሔርተኝነት ማዕከል ሆነ። ጠቅላይ ሚኒስትር አብይ አህመድ ወደ 4 ኪሎ ከገቡ ወዲህ የወልቃይትና አካባቢው ወሳኙ ሰው ኮሎኔል ደመቀ ዘውዱ ነው። የሚሰጠው አስተያየት ጆሮ ገብ ነው።
በቅርብ ጊዜ ውስጥ እንደ ፋኖና መሰል የአማራ ህዝብ ድጋፍ ያላቸው ኃይሎች ላይ የሚሰነዝረው ትችት ግን ዋጋ እያስከፈለው ይገኛል። በቅርብ ጊዜ ቀጥተኛ ውጊያም ጀምሯል እየተባለ ነው። እንዲያውም ኮሎኔል ደመቀ ዘውዱ ጎንደሬዎቹን እንደከዳቸው የሚያመላክቱ የተደጋገሙ መረጃዎች እየወጡ ቀጥለዋል። ሰውየው ጎንደር ቀበሌ 15 ቤተ መንግስት የመሰለ ቪላ ካሰራና በሁመራ ሰሊጥ ላይ ማዘዝ ከጀመረ ወዲህ ህዝቡን ዘንግቶታል እየተባለ ነው። ፈጽሞ የአማራ በደል አይሰማውም ብለው የሚተቹት በዝተዋል። እንዲያውም በእናሳምነው ጽጌ ሞት ሳይቀር ማሾፉ ይፋ ቢሆን ከዚህ በላይ ውግዘት ያስከትልበታል የሚሉ አሉ። ለነገሩ ኮሎኔል ደመቀ ዘውዱ እንደሚለው ከሆነ አሳምነው ጽጌ ሊገርለው ሽጉጥ መደገኑ ጤንነቱ እንዲጠራጠረው አድርጎታል። መጠነኛ የስልጣን ፉክክር የነበረበት ይመስላል። ከአሳምነው ጽጌ ሞት በፊት ተገናኝተው ሊገርለኝ ነበር ያለበት ሁኔታ ሲተርከው አስደናቂ ቲያትር ወይም ታሪካዊ ልቦለድ ይወጣዋል። የኮሎኔል ደመቀ ዘውዱና የአማራ ሊቃን ተቃርኖ ከዚህም ሰፋ ይላል። አንዲት ጎንደሬ ከጣቢያችን ጋር በነበራት ውይይት ላይ ከሁሉ በላይ ሐምሌ 5 ቀን 2008 ዓ.ም ኮሎኔሉ በዋት ተከበብኩ ብሎ ህዝቡ ሊያድነው ሲረባረብ ቀድሞ የደረሰለት ዋዋ ጎቤ መልኬ የሚባል ሰው ቤተሰቦች ችጋር ላይ ሲወድቁ ኮሎኔሉ ክዷቸዋል ትላለች። የነሱ ባለው አባት ጎቤ መልኬ በቆላማ የጎንደር ክፍል ኮራጀነን ብሎ የሚኖር ብዙ የቀንድ ከብቶች ያሉት ቱጃር ነበር። ጠመንጃ ይወዳል። ነፃነት ከነራስ አሞራው ውብነህ የወረሰው ሀብቱ ነው። በኮሎኔል ደመቀ ዘውዱ መከበብ ሰበብ የመንግስት የበቀል ዓይን ውስጥ ገባ። ከታማኞቹ አንዱ ገደለው። ዛሬ እኒያ በቅምጥልነት ያደጉ ልጆቹ የዕለት ጉርስ እየቸገራቸው ነው። አባታቸው ሲሞት የተወለደው ህፃን ልጅ በችግር ውስጥ እያደገ ይገኛል። ይህንን የሰማች በምዕራቡ ዓለም የምትኖር የጎንደር ሴት የጎቤ መልኬ ልጆች ካልደገፍኩ ብላ ኮሎኔል ደመቀ ዘውዱ የስም ዝርዝራቸውን እንዲልክላት በጠየቀችው ጊዜ የራሱን ዘመዶች ልጆች መዝግቦ እንደላከ ጣቢያችን ሰምታለች። ኮሎኔል ደመቀ ዘውዱን ህወሓት ተንከባክባ ብታሳድገውም በመጨረሻ የተጠቀመበት ብአዴን ነው። ኮሎኔሉ በብአዴን ፖለቲካ ውስጥ ሚዛን አስጠባቂ ሰው ብሎም ሁነኛ የተከዜ ዘበኛ ሆኖ ቀጥሏል። በተለይ ብአዴኖች አብዝተው ይፈሩትና ይጠሉት የነበረውን ጀነራል አሳምነው ጽጌን ከሃዲ ሲል የገለጸበት አጋጣሚ የደመቀ ዘውዱን ንጹህ ብአዴንነት ያረጋገጠ ነበር። ኮሎኔል ደመቀ ዘውዱ ከሰኔ 15 ማግስት ለአሚኮ በሰጠው አስተያየት ዶክተር አምባቸው መኮንን ወደ ክልሉ አመራርነት ከመጣ ገና 5 ወር እንኳን ሳይሞላው አንድም ቀን ሳያርፍ ለአማራ ህዝብ ብዙ ስራዎችን ሲሰራ እንደቆየ ገልጿል። በተጨማሪም ዶክተር አምባቸው ለአማራ ህዝብ ለማንም ሳያጎበድድ ፊት ለፊት ለመታገልና እስከ ህይወት መስዋዕትነት ለመክፈል የተናገረውን ቃል በተግባር እንደፈጸመ ብሎም እስከ መጨረሻው ቃሉን ሳይክድ ህይወቱን እንደሰጠ መስክሮለታል። በሌላ በኩል በጀነራል አሳምነው ጽጌ ላይ የነበረውን ምልከታ ሲያብራራ የጸጥታ ኃይሉን ይመራል፣ ያጠናክራል፣ እንዲሁም የክልሉን ህዝብ ወደ ተሻለ ደረጃ ያሸጋግራል ተብሎ ትልቅ ተስፋ ተጥሎበት እንደነበር ገልጿል። ሆኖም ግን ያንን ሁሉ ህዝባዊ ተስፋ ወደ ጎን በመተው በአቋራጭ የራሱን የግል ሐሳብና መንገድ ለመከተል በመሞከሩ የተጣለበትን አደራ ማጉደሉንና መክዳቱን በቁጭት ተናግሯል። አጋጣሚ የካደን ጀነራል አሳምነው ይህች የኮሎኔል ደመቀ ዘውዱ ንግግር ጀነራል አሳምነው ጽጌን የአማራ ፖለቲካ ነብይ አድርገው ለሚመለከቱ ሁሉ ኮሎኔሉን በሙሉ ብአዴንነት ያስፈረጀችው ናት። በቅርብ ጊዜ የወጡ ያልተረጋገጡ ነገር ግን በሰፊው የሚነገሩ መረጃዎች እንደሚያመላክቱት የፋኖ አመራሮች በኮሎኔል ደመቀ ዘውዱ ላይ ድብቅ የግድያ ሙከራ አድርገው ነበር። በተሸረበው አደገኛ ኦፕሬሽንና በተዘረጋው የጥቃት መረብ ውስጥ ኮሎኔል ደመቀ ዘውዱ በሆነ ታምር ህይወቱ ሊተርፍ የቻለ ሲሆን ይህም በውስጥ አደረጃጀቶች መካከል ያለው ፍልሚያ ምን ያህል ወደ ከረረ ምዕራፍ መሸጋገሩን ማሳያ ተደርጎ ይወሰዳል። ይህ አደገኛ የጥቃት ሙከራ ከባዶ የመጣ ለመሆኑን የፖለቲካ ተንታኞች ይናገራሉ። ከዚህ ጥቃት ጀርባ የቆየው የኮሎኔል ደመቀ ዘውዱና የሟቹ ጀነራል አሳምነው ጽጌ ያለመግባባት ጥላ ያረፈበት ነው የሚሉ ድምጾችም ጎልተው ይደመጣሉ። በሁለቱ ግለሰቦች መካከል የነበረው የቆየ የርዕዮተ ዓለምና የስትራቴጂ ልዩነት በወቅቱ ያልተቋጨ ሲሆን ዛሬ የጀነራል አሳምነው ጽጌ መስመርና ህልም እንከተላለን የሚሉ የሐሳቡ ወራሾች በኮሎኔል ደመቀ ዘውዱ ላይ የነበራቸውን ቅሬታና ጥላቻ እንደቀጠሉበት ይነገራል። በሌላ በኩል ኮሎኔል ደመቀ ዘውዱ ከአማራ ብልጽግና ጋር ያለው ቅርበትና የሚደረግለት ድጋፍ ወደፊት ከባድ ዋጋ ሊያስከፍለው እንደሚችል የሚተነትኑ ወገኖች ጥቂት አይደሉም። ወልቃይትን ከአጠቃላዩ የአማራ ህዝብ ስነልቦና ትግልና ብሔርተኝነት ነጥሎ እንደ አንድ የተለየ ደሴት የመጠቀም አካሄድ ይስተዋልበታል። ይህ አካሄድ በሂደት በአማራ ህዝብና በብሔርተኞች ዘንድ ኮሎኔሉን ከቀን ወደ ቀን እያራቀው
ከህዝባዊ መሰረቱ እየነጠለውና ይበልጥ እያስጠላው እንደመጣም ይነገራል። በተጨማሪም ወልቃይት እንደ ሰሊጥ፣ ጥጥ ያሉ ውድ የግብርና ምርቶች እንዲሁም የወርቅና የሌሎች ማዕድናት መገኛ የሆነች እጅግ ሀብታም ምድር በመሆኗ ዛሬ ይህንን ግዙፍ የኢኮኖሚ ምንጭ በዋናነት የሚቆጣጠረውና የሚያዝበት ኮሎኔል ደመቀ ዘውዱ ነው። በአካባቢው ከፍተኛ የሰብአዊ መብት ጥሰቶችና ስልታዊ የሀብት ዝርፊያዎች እንደሚፈጸሙ የሚገልጹ ድምጾች እየበረከቱ በመጡበት በዚህ ጊዜ በእነዚህ ውድ ሀብቶች ላይ ባለው ስልጣንና ቁጥጥር ምክንያት ኮሎኔል ደመቀ ዘውዱ ቢጠሩት የማይሰማ ለማንም የማይበገርና ሀብቱ ጣሪያ የነካ ግዙፍ ቱጃር ለመሆን በቅቷል ተብሎ በበርካቶች እየታማ ይገኛል።